አንድ ልታቆም ይገባ ጉዳይ አለ። ምንድነው እሱ? ሚኪ ስለሚንደላቀቅበት ሀብት። ታዲያ እኔ ስለሱ ሀብት ምን አገባኝ? እንደፈለገ መሆን ይችላል። እሱ ምንም ሀብት የለው። ሀብቱ ሙሉ ያንተ ነው። እየቀለድክ መሆን አለበት። የሚንፈላሰስበት ሀብት ሙሉ ያንተ ነው። ድርጅቱ፣ ቤቱ፣ መኪናው ሁሉም ያንተ ነው። እንዴ እኔ ሁሉ ሀብት ነበረኝ ማለት ነው? አዎ በአንተ ሀብት ነው። ቆይ እንዴት መልሰህ ሀብት ልትቀበለው ይገባል እኮ። ቤቱንም ድርጅቱንም ሚስትንም ልትቀማው ይገባል። ይሄማ በፍጹም የማይሆን ነገር ነው። ለምንድን ነው የማይሆን? ምኑን አለ አንተ? እንዴት የሰው ሚስት እቀማለሁ? ሚስት ነበረችው። አሁን ግን እኮ የሱ ሚስት ነች። እሷን ብትዋት እንኳን ቤትና ድርጅትን ልታስመልስ ይገባል። ቤቱም ቢሆን ልጆቼ የሚኖሩበት ነው። እንዴት ነው ከሱም ቀማ? ከነ ልጆች ቀር ነው ይቅርብኝ። ለምንድን ነው የማይሆን? ይኸውልህ እኔ ምንም ደስ አላለኝም። ሰው ደግሞ በእኔ የተነሳ ችግር ውስጥ እንዲገባ አልፈልግም። እንዴ አንተም እኮ ችግር ላይ ነው። እኔ እንደውን ችግርን ተላምጄዋለሁ። እባክህን ሰው ስለሚጎዳ ነገር አታው። ይገርማል። አሁንም ከራስ በላይ ለሰው ነው የምታስበው። ባይሆን ሌላ የምትነግረኝ ነገር ካለ ነገር። በአንዱ ሲጥል በአንዱ ያነሳል የሚባለው እንደ ብሩኬ ነው። ብሩኬ በአሁኑ ሰዓትም ጀምቦን በማግኘቱም ሁሉም ነገር እንዲስተካከል ለማድረግም እየጣረለት ነው። በሌላ በኩልም ደግሞ ሚኪያስ የሚወደውና የሚያከብረው ወንድሙና አንዱም ጓደኛውም ነበረ። ነገር ግን በቅናት ተነሳስቶም እሱን ከደመቀው ትዳሩ ካሸበረቀው ቤቱን በመለያየትና እንዲሁም በሕይወት አትኖርም በማለት ሁሉንም ነገር ካደረጉና ከፈጸሙ በኋላም በፈጣሪ ፍቃድ ብሩኬም ሊድን ችሏል። ነገር ግን በአሁኑ ሰዓት ማስታወስም ሆነ የተፈጠረውን ነገር ያላወቀው ብሩኬ ሁሉንም ነገር ማድረግና እንዲሁም ማከናወንም ግራ ገብቶት ባለበት ሰዓት ግን ታዲያ እነጋሽም ሁሉንም ነገር እየደገፉትና እንዲሁም ስራንም ስራ ብለውም ሊስትሮ እንዲሰራና እንዲሁም ህይወቱን እንዲመራ እያደረጉትም ቆይተዋል። ሆኖም ግን ከጊዜ በኋላም ቢሆን ከዛ ከመሬት ያነሳውና ከጎዳና ያነሳው ጓደኛውን ጀምቦን በማግኘቱ አሁን ላይ ወደ ቀድሞ ጤናው ተመልሶ ንብረቱንም ወደ ራሱ ለመመለስም ቃል እየገባለት ይገኛል። መልካም ጓደኛ እንደ ቸምቤ፣ መጥፎ ጓደኛ ደግሞ እንደ ሚኪያስ ነው እየሰሩልም ነው። በዚህ ድራማ ላይ በጣም አስተማሪና እንዲሁም ትምህርት አዘል የሆነው ፓርት ላይ ነን። እንግዲህ ጓደኛ ሲባል ሁሉንም ነገር የሚረዳና እንዲሁም በህመማችን ላይ የሚታመም በደስታችን ደግሞ የሚደሰት መሆን አለበት እንጂ በደስታ ላይ እንደዚህ እንደ ሚኪያስ በምቀኝነት ተተብትቦ እሱን ለማጥፋት የሚጥር ጓደኛ ከሆነ ከሚኖር ቢቀር ይሻላል ባይነኝ። እንደኔ እናንተስ ምን ታስባላችሁ? መልካም ጓደኛ ደግሞ ውለታውን የማይረሳ ያደረገውን ደግሞ የማይረሳ ነውና አሁን ላይ ጀምቦ ብዙ ነገሮች ማስፈራሪያ ቢደርሱበትና እንዲሁም አንዳንድ ነገሮችም ዛቻ ቢደርሰውም ለብሩኬ ግን ቆሞ እንደተነሳና እስከ ጫፍ ድረስ ተጋፍጦም ንብረቱን እንደሚያስመልስለትና እንዲሁም ወደ ቀድሞ ህይወቱም እንደሚመልስለትም ተስፋም እንዲያደርግም እያደረገው ነው። ታዲያ በአሁኑ ሰዓትም ጋሽና ሚጣም ቢሆን አንተ እየተቸገርክና እንዲሁም ከችግር ላይ ሆነህ አንተ ለሰው እያሰብክ ነው፣ ለራስህ ደግሞ ማሰብ አለብህ ባሉት መሰረትም ብሩኬም በጣም በመናደድና በመበሳጨትም ያ ጓደኛው ነው የተባለው ሚኪያስንም እያፋጠጠው ይገኛል። ሚኪያስም ቢሆን ከዚህ በኋላ ብሩኬ የሚባል ሰው አይኖርም እኔ በህይወት እስካለው ድረስ እያለ ከመጥፎ ጓደኛው ጋርም እየመከረ ነው። ጓደኛውም ያልከኝን ሁሉንም ያዘዝከኝን ሁሉ እፈጽማለሁ በማለትም ሁሉን ነገር ለማድረግም በፍጹም ለኔ ጣለው እንዳታስብ እያለም ቃል እየገባለትም ይገኛል። ነገር ግን ተከስተን ቢሆን ከልቦ አይደለምና ብሩኬን አጠቀው ብሎም ሌላ ሰው እንዲሁ ያለ ስራውም ያጠቀው ሰው አለ። በዚህም ተጠያቂም ሊሆኑ ይችላሉ ማለት ነው። ብሩኬ በበኩሉ እኔ የሰው ነገርም እንዲጠፋና እንዲሁም ሁሉንም ነገር እንድታደርግ አልፈቅድም ነበረ። ነገር ግን አሁን ላይ ብሩኬ በህይወቴ ስለመጣና እንዲሁም ትርሴትንም ማጣት ስለማልፈልግ ነው በማለትም ያስጠነቀቀው ቢገኝም ተከስተ ግን አሁንም ስህተት ከመስራት ወደኋላ አላለም። ከዚህ በፊትም ብሩኬን ሞቷል ባለበት ሰዓትም አረጋግጠናል ብለው
እፎይ ብለው እየኖሩ ባሉበት ሰዓት ነበረ ድንገት ግን በፈጣሪ ፈቃድ ብሩኬ ተከሰተባቸው። ብሩኬ በአሁኑ ሰዓትም በጣም ደስተኛና እንዲሁም ሁሉንም ነገር እያመቻቸም ይገኛል። ምክንያቱም ጓደኛውን የልቡን ስላገኘ የልቡ ጓደኛውም ባለሀብትና እንዲሁም በሱ ላይ ስለተቋቋመም አንተ ማለት እኮ በጣም የዋህና ልበቀና የዋህ ያኔ ከጎዳና ላይ ወድቄ ባለውበት ሰዓትም ሰው ተጠይፎኝና እንዲሁም ለማየት አስጠልቼም ነበረ። ነገር ግን አንተ ሳትጸየፍ እንዲሁም ሳታንቋሽሸኝ አንስተህ ይኸው ለዚህ አበቃኝ። ደግሞ ላንተ ያንስብሃል እንጂ አይበዛብም። ሁሉን ነገር ላደርግልህም ቃል ገባላለሁ በማለትም አስደስቶታል። ታዲያ ብሩኬም ቢሆን በጣም ደስተኛ ሆኗል። በሌላ በኩል ትርሲት በጭንቀት ላይና እንዲሁም በችግር ላይ ትገኛለች። ልጆቿ ጥያቄም እየጠየቋትም ነው። ለምንድን ነው ብሩኬ ቶሎ ቶሎ መጥቶ የማይጠይቀን? እኛ አባታችንን እንፈልጋለን፣ እንደዛ ካልሆነ ከአባታችን መኖር ነው የምንፈልገው በማለትም እየጨቀጨቋትም ቢገኙም እሷም ደግሞ ብሩኬን ለማግኘትም ብሩኬ ፍቃደኛ ስላልሆነና እዚህ በኋላ አጠገቤ አትድረሽ ብሎም ስላስጠነቀቃትም ግራ ገብቷታል። እንዲሁም ሁሉንም ነገር እንዲሁም ሚኪያስም ጓደኛው እንደሆነም አውቋል። ምን እናድርግ እያለችም ከመጥፎ ባለቤቷም ጋር እየመከረችም ነው። መጥፎም ጓደኛዋም እኔ የሚሆነውን ነገር አድርጋለሁ፣ አንቺ ብቻ ተረጋጊ እያለ ቃሉንም እየሰጣትም ነው። አሁን ላይ ብሩኬን ለማጥፋት ተፍተፍ እያለ ቢገኝም ነገር ግን ብሩኬ ሌላ ሰው ሆኖ መጥቶበታል። ንብረቴን የወሰርክብኝን አንድ ቆጥረህ ታስረክበኛለህ፣ አንተ ካዲ፣ አንተ አስመሳይ በማለትም ሁሉንም ነገር ፍርጥርጥ አድርጎበታል። ይህን የተመለከተችው ትርሲትም ቢሆን በድንጋጤ ወደቀች። ታዲያ ከዚህ በኋላስ በምን አይነት መንገድ ይመጡ ይሆን? ብቻ በጣም ደስ የሚለውና እንዲሁም አስደሳችው ነገር ብሩኬ ከጎኑ የሚሆን ሰው ስላገኘና እንዲሁም እውነት ለመውጣትም አንዳንድ ነገሮችም ፍንጭ ስላላቸው አሁን ላይ ተከስተም ቢሆን ለብሩኬ ጓደኛም ማስፈራሪያ እየጻፈ ቢያስቀምጥም የብሩኬ ጓደኛ ግን ጀሮ ዳባ ልበስ ያለ ይመስላል። ያላችሁትን በሉ እንጂ የምትሉትን አድርጉ እንጂ እኔ እውነታውን ከማጋለጥ ወደ ኋላ አልልም በማለትም ያሳፍራቸዋል ማለት ነው። አሁን ላይ ሚኪያስና ተከስተም የሚገጥሟቸውን ብሩኬንና ቸምቦን ነው። እንግዲህ በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን? ቸምቦ በእርግጥም እውነተኛና እንዲሁም ውለታ የማይረሳም ስለሆነ እስከ መጨረሻው ድረስም ይቆምለታል ባይነኝ እንደኔ። እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ እንግዲህ ካያ ድራማ እጅግ አዝናኝና እንዲሁም ትምህርት ሰጭም ስለሆነ ትምህርት እንደምትወስዱበትም ተስፋ አደርጋለሁ። እንዲሁም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ስለምታበረታቱኝም ከልብ አመሰግናለሁ እያልኩኝ አዲሶች ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።